ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ኩሽና ቁጭ ብዬ ነው ምግብ እየሰራሁ ነው፣ ቪዲዮ የምሰራላችሁ ማለት ነው። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ከሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ በአዲስ ቪዲዮ በአዲስ መረጃ መጥቼላችኋለሁ። እሱም ደግሞ ምንድነው የገለቴ ጉዳይ። አሁንም ፍትህ ለገለቴ እንላለን፣ ግን እናንተ እስኪ አንድ ጥያቄ ልጠይቃችሁ። ግን የገለቴ ባል ሰይፉ ላይ ቀርቦ የሚመልሰው መልስ ግን እንዴት አያችሁት? እንዴት ተረዳችሁት? በምን ወሰናችሁት? መቼም እኛ አንዱ ስናይ ወደ አንዱ ግልብጥ፣ አንዱ ስናይ ወደ አንዱ ግልብጥ ነው የምንለው እና በምን አያችሁት? እንዴት አያችሁት? እንዴት ተረዳችሁት? በጣም ከባድ ነው። አንዳንድ ጊዜ በጣም ከባድ ነው ማለት በጣም ከባድ ነው። በእውነት በጣም ያሳዝናል። እኔ በጣም አዝኛለሁ ስለ እውነት ማለት ነው። ምክንያቱም አሜዚንግ ማርያምን እኔ እንጃ በጣም የሆነ ህመም አለ አይደል? ህመም የሚሰማችሁ ህመም አለ አይደለ? ያን የተሰማኝ ምክንያቱም የሆነ አነጋገሩ፣ አመላለሱ፣ የሚጠየቀውን ጥያቄ እንዴት እንደሚመልስ እንዴት ሊያስረዳ እንዴት እንደሞከረ በእርግጥ መላውን ጨርሻ አላየሁትም፣ ግን ግማሽ በግማሽ የሚባለውን 52 ደቂቃ ነው። ግማሽ በግማሽ የሚባለውን ደቂቃ አዳምጬዋለሁ፣ ሰምቼዋለሁ እና በዚህ አጋጣሚ ሰይፉን ሳላደንቅ አላልፍም። ሰይፉን ሳላደንቀው አላልፍም። ምክንያቱም እንደ ሰው ቆም ብለን እንደ ሰው የሆነ ረጋ ብለን እንደዚህ ትኩር ብለን ማየት ያስፈልገናል። የሆነ ነገር ሲሆን ቆም ብለን እንዴት ሊሆን ይችላል ምናምን ማለት አለብን እና አሁን እኔ ከዚህ ጋር መጀመሪያ ያው እኛ ሰው አይደለነ እንደ ሰው ስህተቱን ልንገራችሁ። መጀመሪያ የእሱ እናት አዲስ አበባ ኮንዶሚኒየም ውስጥ ተቀምጣ የእሷ እናት ሻሸመኔ መቀመጡ ይሄ ራሱ እንዳንድ ስህተት ነው። ሻሸመኔ መቀመጡ እንዳንድ ስህተት ነው። ሁለተኛ ነገር ደግሞ ለእናቲቱ ቤት ሰርቼ ሰጥቼ ለእናቲቱ እንደዚህ አድርጌ ላዳ ሰርቶ አይደለም ለእናቷ ቤት የሰራላት። አብሮ እስኪኖሩ ድረስ ባል ነው ማድረግ ያለበትን ነገር ያደርጋል ማለት ማድረግ ያለበትን ነገር ያደርጋል ስላችሁ የምታመጣው እሷ ናት። የምትሰራው ትሬኒንግ ወስጃት እንደዚህ ብያት እንደዚህ አብሬ ለፍቼ እንደዚህ አይባልም፣ በጭራሽ አይባልም። ይሄን እኮ አስባለህ እሷ ለዚህ አስተያየት ስሰጠ ይሄን እኮ አስባለህ እሷ እንካፈል ነው ያለች። ገባ? እንካፈል ነው እንጂ ያለች ሙሉውን ሰደው አላለችም። የምትጠየቀው ጥያቄ ሌላ፣ የምትመልሰው መልስ ሌላ። 11 መሬት አለ። 11 መሬት አይደለም 30 መሬት ልትገዛ ትችላለች። እንኳን አይደለም እሷን ያክል ታዋቂ አትሌት ይቅርና እኮ ትናንሾቹ አትሌቶች ምን ያህል ገንዘብ እንዳላቸው እናውቃለን ብሏል ሰይፉ። ሰርታን ያመጣችው የትም ቦታ እሷ እኮ እንደነ ሃይሌ ሪዞርት እንደነ መሰረት ደፋር ብዙ ነገር ሊኖራት የሚገባ ሴት ናት። ይሄ አሁን ለእናቷ ቢላ ቤት ሰርታ ሰጠች። እናቷ ለምናን ያሳደገቻት በነገራችን ላይ ገባ? ይሄ እሷ ለፍታ ያመጣችውን ነገር የሆነ አብረን እንደዚህ ብለን በዛ ላይ እሷን 7 ዓመት ያክል እያንከራተት ኧረ ያማል ጋይስ፣ የምር እንደ ሰው እናስብ፣ ያማል። 7 ዓመት እያንከራተትክ አንተ ግን በ7 ዓመት ውስጥ 3 ልጆች ወልደሃል። በእሷ ንብረት፣ በእሷ ገንዘብ፣ በእሷ ሀብት፣ በእሷ 11 መሬት የለንም 5 መኪና። የት ሄደሽ? ገንዘቡ ኃላፊነቱ ያንተ ነው እኮ። የለንም አልከሽ፣ የት ሄደ? የምትሰራው ገንዘብ የት ሄደ? የት ወደቀ? እናቲቱን ለስጦታ ብላ ነው የሰጣቻት? አልሰጠቻትም። አትዋሽ። ተቀመጭበት እንጂ ያለቻት ስጦታ አልሰጠቻትም። አትዋሽ። ይህ የሚመልሰው መልስ የሚጠየቀው ጥያቄ ጭራሽ የማይገናኝ ማጠፋፋት ይፈልጋል። እንዲያውም ሰይፈ እያለፈ የሄደ ህዝብ ለሰው ለተመልካች እያሳለፈ እየሰጠህ እንጂ በጣም ሰውን መሸወር ትሞክራለህ። በጣም ሰውን ኦልሬዲ አንተ እኮ እንትን ነው ውክልና ስለሰጠችህ ምንም ማድረግ ትችላለህ። ምክንያቱም ውክልና ሰጥታለች። የፈለከውን ነገር አሻፍተህ የፈለከውን ነገር የለኝም ማለት ትችላለህ።
ምክንያቱም አንድ ያምና ውክልና ሰጥታለች። ገባ? የኔን ጩኸት ነው የምትጮህልኝ። ያሷ እሺ አንተ ጩኸትስ ቢሆን ያንተ እሺ አንተ ጩኸት ከሆነ ንብረቷ የት ሄደ? አሁን እኮ እኛ ጥያቄያችን ንብረቷስ የለፋችበት የደከመችበት ያን ሁሉ መከራ ያየችበት የታመመችበት የወደቀችበት እሷ ሄዳ ስለምትወዳደር ነው። እኔ ደግሞ ቤት መጥቼ እዚህ ውጤቱ ይሄ ነው። አልለፋህም ያለህ ሰው የለም እኮ ለፍተሃል፣ ደክመሃል። አልለፋህም ያለህ ሰው የለም። ስለሆነ አብረን ኖራል፣ 10 ዓመት አብራችሁ ኖራችኋል። ግን የለፋኸው ለራስህ ጥቅም እንጂ ለገለቴ አይደለም። እንደኔ የተሰማኝ ማለት ለገለቴ አይደለም የለፋኸው። ምክንያቱም ለገለቴ ብትለፋ ወይም ለገለቴ የሆነ ነገር ብታደርግላት ኑሮ ንብረቷን ሁሉ ሙጥጥ አድርገህ ሂደህ የዛሬ የ3 ልጆች አባት አትሆንም። እሷ እንኳን አንድ ልጅ ሳትወልድ ነው እድሜዋንም ህይወቷንም ንብረቷንም አሳልፋ የሰጠችው። ቢያንስ እንኳን የኔ ያክል ዓመት ኖረሻል፣ ለሀገር ሮጠሻል፣ ለሀገር እንደዚህ ብለሻል ብለህ ብታስብ እንኳን ልጅ እንኳን እስክትወልድ ትጠብቃት ነበረ። ልጅ መውለድ አልቻልሽም፣ አልፈልግም ይሄን ህይወት ንብረቴን አካፊ ብሎ በሰላም መለያየት ይቻላል። አንተ ግን የፈለከውን ገንዘብ የፈለከውን ንብረት በሌላ ሰው ሁሉ ስም አድርገህ የለንም ማለት በጣም ከባድ ነው። የት ሄደሽ ገንዘቡ? አሁን እኮ ገንዘቧ የት ሄደ ነው? አሁንም እኮ ሰይፉ እየጠየቀህ ያለ ይሄን ብላችሁ ለምን አልጠየቃችኋትም? መጠየቅ የለባትም። ይኖራታል አላት፣ ትሰራለች፣ እየሮጠች አይደለም ታገኛለች እኮ ገንዘብ። ለምን ምን ጠይቃት? እዚህ ጋር ይሄን ቦታ አስቆጥረኝ ብለን ቦታ እንድታስቆጥረን አንጠብቅም። አለኝ ብላለች፣ ካላት አምጣ በቃ። ምክንያቱም አርቲስት ምን አትሌት ምን ያህል እንዴ እና ኃይለ ቀነኒሳ ስንት ቦታ ነው ሆቴል የከፈቱት፣ ሪል ስቴት የከፈቱት፣ ፎቅ የሰሩት። እሷ እኮ ከነዛ ራሱ ግማሽ እኮ የላትም። አንተ በምትለው እኮ ምንም የላትም ነው እኮ እያልክ ያለህ እኮ አንተ እያልከን ያለው እኮ አለች እንጂ እኮ የለም። የት አለ ነው ያልከው እኮ። የት አለኛም እኮ የት አለ ነው ያለ። የሰራችው ገንዘብ የተወደቀ ምን አደረገችው? እሺ ቢያንስ ያንን ለቤተሰቦቿ ይናርጋ እነ መሰረት ደፋር አላደረጉም ለቤተሰቦቻቸው፣ እነ ኃይሌ ሪስ ውስጥ አላደረጉም ለቤተሰቦቻቸው። ሌሎችም እነ ኃይለ ቀነኒሳ እነ ቀነኒሳ በቀለ እነ መሰረት ደፋር ስንቶች አትሌቶች ለቤተሰቦቻቸው አላደረጉም? እሷ አንተ ለቤተሰብ ያደረገችውን አታግም የምታደርግ መብቷ እኮ ነው። እናቷ ለምና ነው ያሳደገቻት፣ መብቷ ነው ለቤተሰብ ማድረግ። እንኳን ለቤተሰቦቿ ለአንተ እናት ስረድታ የለ አንተ ለራስ ህይወት ለአሁኑ ለልጆች ለሚኖሩበትና አሁን ላለህበት ህይወትህ ለራሱ መሰረቱ እሷ ናት። አንተ መጠየቅ አለብህ፣ በእውነት በህግ መጠየቅ አለብህ። የመጨረሻ አስደብድባኛለች፣ ጥርሴ ወልቋል፣ ጥርሷ አረ በስመ አብ! ስንት አይነት ሰው ግን አለ በእውነት። እስኪ እናንተ ሀሳብ አስተያየታችሁን አስቀምጡልኝ። ምናልባት እኔ ተሳስቼ ሊሆን ይችላል። አመለካከቴ አስተሳሰቤ ማለት የተረዳሁበት መንገድ ልክ ላይሆን ይችላል። ግን እኔ የተረዳሁበትን መንገድ ነው የነገርኳችሁና እስኪ እናንተ ምንድነው የምትሉት? ምን አይነት ንግግር እስኪ እናንተ የምትናገሩትን ነገር አሳውቁ። ማለት ምንድነው የተረዳችሁት ከሰውየው? አይኑን በጨዋታ አለመታሰሩ ለራሱ ህግ እንደሌለ ያሳውቃል። ይሄ በዚህ ንግግሩ ለራሱ ሊታሰር ይገባል። ህግ እኮ ፈልጉ። ህግ እንዴት ነው? ህግ አይደለም። ቆይ ንብረቷ ሁሉ እሺ ችግር የለውም በቃ እሺ ችግር የለውም እሺ የት ወደቀሽ ንብረቷ ገንዘቧ ለምን እንደነዛ አልሆነችም? ለምን እንደሌሎቹ አትሌቶች አልሆነችም? ለምን እንደሌሎቹ አትሌቶች ንብረት የላትም? ለምን እንደሌሎቹ አትሌቶች አይኔን በነገራችን ላይ ያመሜ ስለሆነ ነው አላደረገችም? ለምን ያ ነገር አልሆነም? እኔ እንጃ ብቻ ፍርዱን ለእናንተ ሰጥቻለሁ ቤተሰቦቼ። እንግዲህ በዚህ ብዙ ምንማማር ይመስለኛል እንደ ሰው ስናስብ፣ ወደ ቀሉም ወደ ቁም ነገሩም ወደ ጨዋታውም እንቆይና ከዚህ ቪዲዮ ለራሱ እዚህ ከአትሌት ገለቴ ቡልቃ ህይወት ለራሱ ብዙ መማር እንችላለን። አትሌት ገለቴ ቡልቃ በጣም የተሸወደችው አንደኛ በእምነቷ ነው። እምነቷ ላይ እኔ እንደዚህ ነኝ እምነቴ አይፈቅድም ላ ወግፍ ማለት ባለብሽ ወግፍ ትያለሽ፣ አቁም ማለት ባለብሽ አቁም ትያለሽ። እምነት ያለ ተግባር ባዶ ነው። እምነት ማመንሽ መልካም ነው መሆኑ መልካም ነው፣ ግን እሱ እየጎዳሽ እምነቴን ፈርቼ ብለሽ ራስሽን ማጣት የለብሽ። አትሌት ገለቴ ጋር ስህተት ያየሁበት ምንድነው በቃ በራሷ ማመኗ፣ እሱን ማመኗ፣ በቃ በራሷ አለመሄዷ ማመኗ፣ እንደሌሎቹ አለመሆኗ፣ በገንዘብ ጉዳይ ያላት ነገር
እኔ እንጃ ሲያዩት ራሱ ሰካራም ነው የሚመስለው። እግዚአብሔርን እንዴት እዚህ ጋር ራሱ እንደኖርሽ አላውቅም ለመናገር ለቃሌ ይቅርታ። ግን በጣም ሰይፉ የሚጠይቀው ጥያቄ ሌላ፣ እሱ የሚመልሰው ጥያቄ ሌላ። የሆነ ነገር እዚህ ጋር ጉብጥ ያለ ይመስላል። የካሜራው ጥራት ነው እና የሚመልሰው መልስና እሱ የሚመልሰው መልስና ሰይፉ የሚጠይቀው ጥያቄ አይገናኝም። ስለ እውነት አይገናኝም እና ስለማይገናኝ መልሱን በትክክል እንድትመልስልን እንፈልጋለን። አሁንም ቢሆን ትክክለኛው መልስ እንድትመልስልን እንፈልጋለን። ስለ እናቷ ቤት ሰርታ መስጠት ቤት ሰርታ አንተ ምን አለ ሲጀበር ይሁሉ ገንዘብ እኮ የእሷ ነው። ዞሮ ዞሮ ያንተ ታዲያ ባል የተባልከው ዝም ብለህ ለመሾጎር ብቻ ነው እንዴ ባል የምትሆነው እንዴ? አብሬ ለፍቻለሁ አብሬ አለፋህም ማን አለ? የምሬን እኮ ነው። አለፋህም የሆነ ነገር እንደዚህ አርጌ አትበል። ምንጩ የእሷ ናት፣ ገንዘቡ የእሷ ናት። አልችልም እኮ ማለት ትችላለህ። አድርግ ብላ አታስገድድህ። ይሄን ነገር አድርግ ብላ አታስገድድህ። አንተ ራስህ አልችልም አልሰራም ማለት ትችላለህ ከመጀመሪያውም ማለት ነው። ግን እሷ ወጣ አትሌት ስለተጫወተች ነው እንጂ እኔም ለፍቻለሁ። ወደህ ነው የለፋኸው። ቢሆን እንኳን ወደህ ነው የለፋኸው። አብረን የለፋኸው እጥፍ እኮ አገኘህ። ከላዳ ሾፌርነት ማታውቀውን የመኪና አይነቶች አስቆጠረች። እና ለማንኛውም እኔ እንጃ እኔ አልተዋጠልኝም። የሚመልሰው መልስ ጭራሽ ነው ያበሳጨኝ። ጭራሹን እንደምን ያፈላው እንደኔ ማለት ነው። እና ለማንኛውም ቤተሰቦቼ ይደርሰዋል ብዬ ተስፋ አድርጋለሁ። አኪዲ ቪዲዮ ለሱ ይደርሰዋል። ሳትጃጃል ምን ሳትል ዝም ብለህ በፍቅር ብሯን መልስላት፣ ገንዘቧን መልስላት፣ ንብረቷን መልስላት። ይሄ መሸዋወድ ሰይፉ ሲጠይቅህ ሌላ ጥያቄ መመለስ፣ ሰይፉ ሲጠይቅህ ሌላ ነገር መመለስ ይሄ አስፈላጊ አይደለም። ይሄ ሁሉ ደረጃ እንድትታወቅ ለራሱ ምክንያቱ እሷ ናት። እና ባትጃጃል መልካም ነው፣ እንደ ወንድ ብትሆን መልካም ነው ለማለት ያክል ነው። ቤተሰቦች ካጠፋሁ ይቅርታ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ሀሳብ አስተያየታችሁን አስቀምጡልኝ። ከተሳሳትኩ አርሙኝ፣ እታረማለሁ። እናንተ እዚህ እያረማችሁኝ እያስተካከላችሁኝ ነው እዚህ ደረጃ የደረስኩት እና አሁንም ቢሆን እታረማለሁ። ግን ሀሳብ አስተያየት ካላችሁ በርዕሴ ጉዳይ ሀሳብ አስተያየታችሁን ስጡኝ። ምክንያቱም ስለምፈልገው ነው፣ ርዕሱን ስለምፈልገው፣ ኮሜንታችሁን ስለምፈልገው። ኮሜንቱን አየዋለሁ፣ በስነ ስርዓት ነው ኮሜንቱን የማየው። መልሱልኝ ለማለት እወዳለሁ። ቤተሰቦችዬ ስለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነኝ። ስለነበረን ቆይታ አመሰግናለሁ። ባይ